አሁን መነፋረቃችሁ ያልተዋችሁ በዚህ መንገድ ከኔ ጋር ለመቀጠል ማሰብ አያዋጣችሁ። አርፋችሁ የምትታዘዙትን ብትሰሩ ነው የሚሻለው። ለማንኛውም አሁን የመጣሁት ማታ ስራ ስላለ እንድትዘጋጁ ልነግራችሁ ነው የመጣሁት። አትናገሩም እንደሚዘጋጁዋል? እሺ ሰምተናል። ጥሩ፣ በደንብ ተዘጋጁ። ደንበኞች እንዳታስቀይሙብኝ። ወይኔ ጸደይ፣ ራሴና ቤተሰቦቼን ለውጣለሁ ብዬ መጣ የማንም ወንድ መጫወቻ አለ? ማን እንደዚህ ይሆናል ብሎ ያሰዋለ? እባክሽን ዝም በይ። አታምነኝ እኮ ነው እንደዚህ አይነት ነገር ውስጥ ያስገባኝ። አይ አንቺ ማን ወዶ ይመጣል? ይልቅ አታልቅሽ። ድምፅሽን ሰምቶ ከመጣ ጥሩ ነገር አይፈጠርም። በቃ ተነሺ። ሳንዘጋጅ ከመጣ ደግሞ ይጮህብናል። ጨርሳችሁ? አዎ ጨርሰናል። በጣም ጥሩ። ሽማግሌዎቹን አዝናንታችሁ እነሱ እንደሚፈልጉት አድርጋችሁ ነው የምትመጡት። እነሱ እንደሚፈልጉት ማለት እንደሚፈልጉት ነዋ። ሁኑ ያላችሁትን ትሆናላችሁ። ግልጽ ነው? አዎ። የተለየ ነገር አስባለሁ ብትሉ በዚህ ግንባራችሁን ብዬ ነው የምደፋችሁ። እሺ። ይሄ እናመልጣለን ፖሊስ ይመጣል ብላችሁ ካሰባችሁ ሁሉም የኔ ሰው ናቸው። አንድ ነገር አስባለሁ ብትሉ አንጠልጥለው ወደ እኔ ነው የሚያመጣችሁ። ስለዚህ ተጠንቀቁ። እሺ። እናንስ ምርር ያለ ታዲያ ሀገራችን አስወጥቶ ስራ አለ ብሎ እዚህ የማንም መጫወቻ አደረገን። መቼ በሱ በቃው። የሰራንበትን እንኳን መች ሰጥቶን ያውቃል? ታዲያ የሰራውን ብር እዳለባችሁ እያለ ይወስድብናል። ወይ ለራሳችን አሉንም ወይ ለቤተሰባችን አሉንም ተጫወተብን። እኔስ የሚያሳዝነኝ አባቴ ነው። ልጄ ሰርታ ትጦረኛለች ብሎ እሱ እኔም በተስፋ ይጠብቃል። እኔ እዚህ ግን የማንም ወንድ መቀለጃ ሆኛለሁ። እኔም እኮ ታናሾቼ እኔን እጅ ነው የሚጠብቁት። ብቻችሁን ከምትሆኑ ብዬ ጓደኛ ይዤላችሁ መጥቻለሁ። እኔ እዚህ ልታሸጋር ላይ መጣሁት። እሺ ስራ ልሰራ ነው እኮ። ስለ ስራ ሁኔታ እነሱ በደንብ ይነግሩሻል፣ አታስቢ። ያልከኝ እኮ እንደዚህ አይደለም። ከሀገሬ ስታመጣኝ የመጣሁት እዚህ ልቀመጥ ነው እንዴ? የስራ ፍቅርሽ በጣም ደስ ይላል። አልቀለድኩም። እኔ እንደሌሎች ዝም ብለህ እንዳይመስልክ እሺ? ጸደይ ማረግ አንዳንድ ምክሮች ያስፈልጓታል፣ ንገሯት። ይሄ የማይረባ አታለው እንደዚህ ጉድ ይስራኝ። እባክሽ በቃ ተረጋጊ። አዎ ብትረጋጊ ነው የሚሻልሽ። በኋላ ድምፅሽን ሰምቶ ከመጣ ጥሩ አይመጣም። ወይኔ ኢደን፣ እንደዚህ ማንም መጫወቻ ሆኜ ልቅር። እባክሽ ተረጋጊ። እንደዚህ በመሆን ራስሽን ነው የምትጎጂው። እውነቷን ነው። እዚህ ሁላችንም ተታለን ያለ ነው። ሌላ ምንም አማራጭ የለንም። እኔ ግን አማራጭ አለኝ። እዚህ ዝም ብዬማ አልቀመጥም። ታይ፣ ሰውየው በጣም ሰይጣን ነው፣ ይጎዳሻል። ወይኔ ኢደን
እኔ እዚህ መቆየት አልፈልግም። ከዚህ መሄድ ነው ፈልገው። እንዴት አድርገሽ ትሄጃለሽ? ሰውዬው እኮ ቀላል ሰው አይደለም። አላቅም፣ ግን እዚህ መቆየት አልችልም። በቃ በፍጹም አልችልም። ሁላችንም እኮ እዚህ የመቆየት አላማ የለንም፣ ግድ ሆነብን እንጂ። እናንተን ስራ አለ ብላ ታዲያ ያመጣችሁ? እንደዚህ መሆኑን ብናውቅ ስለማንመጣለት አታሎን ያመጣል። እና ዝም ብላችሁ ተቀመጣችሁ? ምን አማራጭ አለን? ሰውም ፖሊሱም ከሱ ጋር ነው አብረው የሚሰሩት። ምንም አማራጭ የለንም። ስለዚህ ማምለጥ አይታሰብም። ይሄ ውሻ እንደዚህ ቀልዶብንማ ዝም ልንለው አይገባም። እኛ ግን ነግረንሻል። ቢቀርብሽ ነው የሚሻለው። ቆይ ምን ልታደርጊ ነው? እንዴትም ብዬ እኔማ ከዚህ እወጣለሁ። ታይ፣ እንደዛ ማይሆን ነገር ነው፣ ይገልሻል። ምንድነው የምትሰሪው? አትተኝም እንዴ? እንዴት እንደማመልጥ እያሰብኩ ነው። እሱ እኮ የማይታሰብ ነገር ነው። ይልቅ ብትተኝ ነው የሚሻልሽ። እናንተ ተኙ። እኔ ግን እንዴትም ቢሆን አስቤ መውጫ መንገድ አላጣም። ታይ፣ በኋላ ማትወጪው ነገር ውስጥ ነው የምትገቢው። በፍጹም የፈለገ ነገር ይምጣ እንጂ እዚህማ ዝም ብዬ አልቀመጥም። ተኛ አልኳችሁ። በቃ ለኔ ተውት። ጸደይ፣ ማርክ፣ ተነሱ። አቤት። ትንሽ እንጂ ዛሬ ስራ ስላለ ተነሱ፣ ተዘጋጁ። እኔስ? አንቺ ለጊዜው ጥጋቢሽ እስኪበርድልሽ እዚሁ ትቆያለሽ። አይሆንም። እኔ እዚህ አልፈልግም። ወጣት ነው ፈልገው። አይሆንም አልኩሽ እኮ። እንዴ ሁሉም ነገር አንተ ባልከው ብቻ ነው እንደሚሆነው? አዎ፣ እዚህ እስካለሽ ድረስ በእኔ ቁጥጥር ውስጥ ነው ያለሽው። እምቢ፣ እዚህ ያልቀመጠ ሞት አድርግ። ኧረ ዝም በይ በእናትሽ። መጀመሪያም እኮ እኛ ነግረንሻል። ሰውዬው በጣም ኃይለኛ ነው። ብዙ ባትዳፈሪው ግን ጥሩ ነው። ኤዱዬ፣ ሰውዬው በጣም መጥፎ ሰው ነው። አትዳፈሪ፣ ችግር ውስጥ ይከትሻል። ኤዱ፣ እኛ ድሮም የምናገሽን ነገር ስሚ እባክሽን። እኛ እንሂድ። እሺ ቀን እንሂድ። እንዴ እዚህማ ዝም ብዬ አልቀመጥም። የሆነ ማምለጫ መንገድ ያፈልጋለሁ። እዚህ ከመጣው ቀን ጀምሮ ምንም ሰላም የለኝም።
አይዞሽ ሄዱዬ፣ እኛም እንዳንቺ ነበርን። ግን ምን ማድረግ ይቻላል? ብትለምጁ ነው የሚሻለው። እኔ መቼም ቢሆን ልለምዶ አልችልም። አሁንም ቢሆን ከዚህ ለማምለጥ የማላደርገው ነገር የለም። እባክሽ ሄደን፣ ሰውየው ጨካኝ ነው። ቢቀርብሽ ነው የሚሻለው። ይገልሻል። ገላይን ሽጬ ከምኖርማ ቢገለኝ ነው የሚሻለው። ምን ማድረግ ትችያለሽ? እኛም እኮ የገባ ነው ተታለን ነው እንደዚህ አይነት ህይወት ውስጥ የገባ ነው፣ ወደን አይደለም። ቢሆንም ይሄ ስራ ለመስራት ለደቂቃ እንኳን ሀሳብ የለኝም። ማምለጥ ሞክሬ ግን አላውቅም። ዛሬ አንቺንም እኮ ወደ ስራ ውጭ ሊልሽ ይችላል። ምን ልትይው ነው? አልሄድም ነው የምለው። ኤደን ያምሻል እንዴ? መሞት ትፈልጊያለሽ? ሰውዬው እኮ አረመኔ ነው። የፈለገ ነገር ቢሆን ያንን ስራ አልሰራም። ታዲያ እሺ ምን ልታረጊ ነው? እንዳመመኝ ሰው አስመስላለሁ። ታይ በኋላ አጉል ነገር ነው የሚያደርግሽ። ምንም አይመጣም። እንዳመመኝ በማስመሰል አልችልም እላለሁ። እሺ እንግዲህ ከተሳካልሽ ሞክሪ። ተነሱ። ዛሬ ማታ ስራ ስላለ ሶስታችሁም ተዘጋጁ። እሺ። እቺ ደግሞ ምን ሆና የተኛችው? አሞኛል ብላ ነው የተኛችው። ምኗን ነው ያመማት? እኔ እንጃ፣ ግን አሞኛል ብላ ነው የተኛችው። ኤደን ኤደን፣ ምን ሆነሽ ነው? አሞኛል። ምንሽ ነው ያመመሽ? እስቲ ቁሚ። ራሴንም ሆዴንም እያመመኝ ነው። አልችልም። ቁሚ አልኩሽ እኮ ቁሚ አልኩሽ አንዴ። አንቺ ነሽ እኔ የምታታይ? ማን እንደሆንኩ አላወቅሽም ማለት ነው። አሞኝ እኮ ነው። አትዋሺ፣ ውሸታ። ማወቅ ያለብሽ አንድ ነገር እኔ ማታለል እንደማቺ ነው። እሺ ብትጠነቅቅ ይሻልሻል። ሄዱ ተይ ስንልሽ እምቢ አልሽ አይደለ? አይሽ የተፈጠረው ጨካኝ አረመኔ ሰሞኑን እኮ ስራው ይናገራል። ታዲያ አይን እያወቅሽ እንዴት ነው አመልጣለሁ ብለሽ የምታስቢው? አሁንም ቢሆን ከማምለጥ ወደ ኋላ አለ ነው። እያደረገ ያለውን ነገር እያየሽ እንዴት ነው ለማምለጥ ሞክሪው? እንዴትም ቢሆን አመልጣለሁ። ከዚህ መውጣት ቢከብደኝም እንኳን አብሮ ሊተኛ የመጣውን ሰው አሳምኜ ማምለጥ የማይቀር ነገር ነው። ሰዎቹ እኮ እንደምታስቢያቸው ቀላል አይደሉም። በዛ ላይ ደግሞ አብሮ ነው የሚሰሩት። ሰውየውን ለምኜም ቢሆን አልቅሼ አሳምኜ ማምለጥ አያቅተኝም። ታይ ኤደን ይቅርብሽ። እንደው ተሳክቶ እንኳን ብታመልጪ ሰውየው ፈልጎ ነው የሚያገኘሽ። ያኔ ደግሞ ያልቅልሽ። የፈለገ ነገር ይሁን እንጂ አልተውም። ዛሬ ሶስታችሁም ተዘጋጁ፣ ስራ አለ። ለሷ ደግሞ እንዴት እንደሚሰራ ንገሯት። እሺ። የተናገርኩት ግልጽ ነው አይደል? ግልጽ ነው ወይ ያልኩሽ እኮ ነው። በጣም ጥሩ። የስ ምንድነው? የማመጥበት ቀን ደረሰ። ኤደን እባክሽ ይሄ ነገር ይቅርብሽ። በፍጹም ዛሬም ማገኘው ሰበብች እንደማመጣ ተጠራጣ። እንደምትይው እኮ ቀላል ነገር አይደለም። የፈለገ ነገር ይሁን እዚህ ከሞ ምን ነገር ባደርግ ይቀለኛል። እኛ እንግዲህ ነግረንሻል። በኋላ ማትወጪው ጣጣ ውስጥ ነው የምትገቢው። ይሁን እናንተ እኔ መከከታችሁ ለታችሁ ማምለጫ ብትፈልጉ ነው የሚሻላችሁ።
አንቺን ተይ እያለን እኛም እንድናመልጥ እየገፋፋሽ ነው። ይሄማ በፍጹም አይሆንም። እንግዲህ እናንተ ካልፈለጋችሁ ምንም ማድረግ አልችልም። እኔ ግን አሳያችኋለሁ። ጨረሳችሁ? አዎ። በጣም ጥሩ። አንድ ነገር አስባለሁ ብትሉ ምን እንደሚፈጠር መገመት አያቅታችሁ። ኤደን፣ ወይዘሮ ትርንጎን ምን ያህል እንደምትወጃቸው በደንብ አውቃለሁ። እናቴ ምን ሆነች? ለጊዜው ምንም አልሆነችም። አንድ ነገር አደርጋለሁ ብለሽ ካሰብሽ ግን እናትሽን እደፋልሻለሁ። እውነት ምንም አላደርግም። እባክህ እናቴ ምንም አታርግብኝ። በጣም ጥሩ። አሁን ውጡ፣ ቀጥሉ። ምንድነው? ልቀቀኝ! ምን አባሽ ልታደርጊ ነበር ሀሳብሽ? ሲጀመር ፈልጌ ያለ የመጣው አላህ ላይ ስራ ፈልገው እንዴት ወጣት ነው ፈልገው በቃ እሱ እኮ እንደማይሆን ደጋግሜ ነግሬሽ ነበር። አንቺ ደህና ቅጣት ቀጥቼ ካላስተማርኩሽ አሁን ነው እጪ። ምን እያደረግክ ነው? አይደል ልቀቀኝ እባክህ ታይ። የልቶህ ደም አይሆንም። ልቀቀኝ እባክህ አታሰቃይ። ልቀቀኝ ታሰቃይ። በቃ ይቀጣል። ስንመረጥ ሰባብላ እናትየው አልሰማ ብላ ወዴት ይሆን የሚወስዳት? እኔ ምን አውቃለሁ? ስንቴ ነው ነገርናት። ወይ ጉዳችን! ወዴት ሊወስዳት ይችላል? እኔ ምን አውቃለሁ? ያቺ ጥጋበኛ ዋጋዋን አግኝታለች። እናንተም እንደሱ አስቸግራለሁ ብትሉ ዋጋችሁ ነው የምሰጣችሁ። ምን ይሄ ላሳየሽው ያልተገባ ባህሪ እንደ ምክር ቢጤ ነው። አትሳሳት። ምንም ብታረግ አልፈራም። እሺ? እንድትፈሪኝ ማድረግ ለኔ በጣም ቀላል ነው። እንደዚህ ሲያረክ የምፈራ መስሎ ከሆነ በጣም ተሳስተሃል። እሺ? ደግሞ አሁንም ቢሆን ይሄን ስራ ከምሰራ ብጠፋ ባመልጥ እመርጣለሁ። እሱን እናያለን። ከሀገሬ ብር ከፍዬ የመጣው ስራ ልሰራ እንጂ ሰውነቴ ልሸጥ አይደለም። እሺ? እሱም ቢሆን እኮ ስራ ነው። ውሻ ነህ። እሺ? ከተወሰነ ቀናት በኋላ የመዳፈርሽን ስለምታቆሚ እስከዛው በትዕግስት እጠብቃለሁ። ዛሬ ማታ ስራ ስላለ ተዘጋጅተሽ ጠብቁኝ። እሺ። ኤደን እኮ የት እንዳረካት አልነገርከንም። ገድያታለሁ። ምን? ሌላ ጥያቄ አለሽ?
አንድ ቀን እንዲህ ነው የሚያደርገን። ጨካኝ ነው። ከሱ ጋር አተካራ ውስጥ አለመግባቱ የእሱ አድር እንደማይደርስ መሰጠኛ አይደለም። ሰው ሚሊዮን እስካለን ቤት መስራት የተሻለ ጨካኝ ውሻ። ትንሽ በቃ እንደባበስ ከመጣለው ይችላል። ምግብ ከበላሽ ሰዓታት አልፎሻል። እርግጠኛ ነኝ የመብላትና የመጠጣት ፍላጎት አለሽ አይደለ? እኔ እንዳንቺ ጨካኝ ሰው ስላልሆንኩኝ የምትበይውና የምትጠጪው ይዤልሽ መጥቻለሁ። እንግዲህ ሳይሰሩ መብላት እንደሌለ ላስተምርሽ ስለፈለግኩ ምግቡን በእጅሽ አልሰጥሽም። ከቻልሽ ካስቀመጥኩበት ቦታ አንስተሽ መብላትን መጠጣትም ትችያለሽ። ነው እንችላለን። ማቆይ ስራ ስድት እንዳለኝ እኔን ዛሬ እንዴት እንደነቀነቀኝ አላየሽም? ደግሞ ቦርቱ ሲያስጠላ። ቆይ በብሩ ገዛኝ ነው የሚመስለው። አንቺ ስንት ያለሽ እኔ ስንት መከረልኝ። ይኸውልሽ አንዱ ምን አደረገ መሰለሽ? በልቤን ነገር በቃ ውስጥሽ ያለውን ነገር ንገሪኝና እኔ እረዳሻለሁ አለኝ። ከዛ በቃ ቢያንስ እንኳን ያሳለፍነው ነገር ሄደንም ሁሉንም ነገር ያለው ሚስጥር ነገርኩት። አንቺ አንሻ እንዴ ነው የምነግርሽ? ስለዚህ ሰውዬ ቢደማንስ ቢሰማስ ያክዘናል ብዬ እኮ ያምሻ እንዴ ይህ ነገር ከሰማ እንዴት እንደሚገለን። ከዛ ሳታቂ ድሮም ሴቶች ሲሸረሙጡ የምታውቁትን አታውቁም ብሎ ያምሻ እንዴ መጣሽኝ እኮ እንዴ በሌላ ታሳየው ቀጃልሽ እንዴ። ቆይ የኔስ ብቲ ቆይ ሲያስቡት በብራቸው ሁሉም ነገር ማድረግ እንደሚችሉ ነው የሚያስቡት። ቀልካልፋል እንጂ ከፍቶሽ ሳይሽ በደንብ እንትደርሽ እግዚአብሔርን ከፍቶኛል። ዛሬማ በቃ ከኔ ጋር ወጣችሁ ሌላዋን ሴት ሳያት በጣም ሕፃን ልጅ ናት። በቃ ራሴን አጽናናው ማለት ነው። እያዳፋ ምናምን ነገር ነው ይዟት ሄዶ እሱ ደግሞ እኔን ግን ስልችት ያለኝ አሁን ለት እያደረግን ኮንዶም ተቀደዳለኝ። አስቢው HIV ሳይዘኝ አይቀርም። በቃ እኔም ያለውን ነገር ላለማወቅ ብዬ ራሴን አዳፍኛለሁ። እኛስ ቢኖርብን በምን እናውቃለን? አንቺ ግን ኤደንን የነት ገላት ይሁን ይገላታል ያደርገዋል። ጭካኑን ካይኑ ማየት ይቻላል እኮ ጨካኝ ነው። ቤተሰቦቿ ስራ እየሰራች ነው፣ ተለውጣ ልጅ ትመጣለች፣ ስንት ነገር ብሎ ያስባሉ። ይህ ግን ውሻ ጨካኝ አረመኔ ነው።
ተደፋብሽ እንዴ? እኔ ደግሞ እኮ ወስደሽ የበላሽና የጠጣሽ ነው መሰለኝ። በጣም ያሳዝናል። ኃይለኝነትሽና እልህኝነትሽ ምግብ እንኳን መብላት ከለከለሽ አይደል? እቺ ቀላል ነገር ሳታደርጊ ነው ካላመለጥኩ ብለሽ የምትፎክሪው? እቺ ትንሿ ትምህርት ትሆንሽ። እንዴት ነህ? ሰላም ነው? አለው። አንተ ምን አይነት ኃይለኛ ሴት ነው ያመጣብኝ? በጣም ከጠበቅኩት በላይ እኮ ነው የሆነችብኝ። እንዴት አይነት ኃይለኛ ነች መሰለህ? ኧረ ቆይ ዝም በል። እኔ ለዚህ አልጠበቅኩም ነበር። እኔማ ዋጋዋን እየሰጠኋት ነው። በቅርቡ ደግሞ የማደርገውን አውቃለሁ። ኧረ በጣም እስቲ ለማንኛውም ያለውን ነገር አሳውቃለሁ። በጣም ከብዳኛለች። እስቲ በቃ እደውልልሃለሁ። እሺ ቻው። ግን አንቺ ቆይ ባለፈው ሰውዬ እሱን ብናማክረው ወይ ደግሞ በቃ ወይ ለፖሊስ ተረድና ብናመለክትስ እንዴ? ባለፈው እኮ ራስሽ ነሽ እንደዚህ እናደርግ ስልሽ አይሆንም ብለሻልሽ። ስለዚህ አሁንም ምንም ሀሳብ የለኝም። አይደለም ልንገርሽ፣ ልክ እንደ ሀሳብ ሳስበው ደግሞ ያድነናል ብዬ አሰብኩኝ። እኔ ነው ለምን ነገር በቃ እዚህ ኖረን ምን ሞት ነው እየመሰለኝ ያለው። ይኸውልሽ እኔ ምንም አይነት ውሳኔ የለኝም። ምንም ደግሞ ማድረግ አልፈልግም። በቃ በህይወት መኖር ነው የምፈልገው። እዚህ ሆነሽ በህይወት ኖርሽ እንዴ? ኤደን እንዴት ነው ያለችው? እስቲያት ኖረች ሞተች እኮ። እኛም እኮ ነገር ተጣጣን ተመድረስ መቼም ለማይቀርልን ወቂ እሱን እዚህ ኖርሽ እዚህ ሆነሽ ላትኖሪ ደግሞ በዚህ ስራ ውስጥ መቆየት ነው ያለማሽ። አንቺ ምንሽን አሰሚም እንዴ? ፖሊሱም ህብረተሰቡም ካሱ ጋር ነው የሚተባበረው። ወይ ሰውዬ ከኛ ምን እንደሚፈልገው አይውልሽ ልንገርሽ። እሱ ስራ በሚለን ሰዓት ወተን ከዛም በኋላ በዛው ወዲያው ላጥ ብለን መውጣት እኮ ነው። ምንድነው ለምን ይታችንን እንታደገው? ኤደንን ያስቲ ሞተች እኮ በቃ ምንም የለችም። ነገ እኮ እኛም እንደሷ መሆን የማይቀር ነገር ነው። ለምን ማሰሚኝ? ይሄ ህይወት ቆይ ምንድነው? እየኖርን ነው በቁማችን እንደሞትን ቁጠሩ። እሺ ይሄን ኑሮ ከምንለውስ ትሰሚኛለሽ? እኔ የትም ንቅንቅ አልልም። ቢያንስ በህይወት መኖር ነው የምፈልገው። እዚህ ሆነሽ በህይወት እየኖርሽ ነው ያለሽው? እዚህ ሆነሽ ነው የምንኖረው? ነገ ዛሬ ድረስ በምን ታውቂያለሽ? አሁን ምትቆጭጭ ላደርግሽ የሚችል ሰው እኮ ነው። ከአውሪ ጋር እኮ ነው እየኖርን ያለ ነው። ምንም ነገር እንዳትይ። እዚህ ሆነን እንሙት ችግር የለም። አሁንም እየኖርን አይደለም ሲጀመር የማንም መጫወቻ ነን እንጂ። አቤት ክብርነቱ፣ ምን ልታዘዝ? እባክህ በጣም እየደከምኩ ነው። የምበላውና የምጠጣውን ነገር ስጠኝ። እንድትበይ እኮ ምግብ አምጥቼልሽ ነበር። ያመጣሁልሽ ምግብ አልተመቸሽም መሰለኝ ደፋሽው። እባክህ ማሾፍን አቁምና የምበላውን ነገር ስጠኝ። እያሾፍሽ ያለሽውማ አንቺ ነሽ እኮ። እና አልሰጥሽም እያልክ ነው? አዎ፣ በጣም ስለጠገብሽ ትንሽ ጥጋብሽ እስኪበርድልሽ የሚበላ አታገኝም። አንተ ግን ጨካኝ ሰው ነህ። እንደዚህ እንዳደርግ ያስገደድሽኝ አንቺ ነሽ። እሺ እባክህ በቃ ከዚህ በላይ አታሰቃየኝ። ረሳሽው እንዴ? መቼም አልለመነም አልፈራም ብለሽኝ ነበር እኮ።
አሁን እንዳየዋት ከሆነ በጣም ደካክሟታል። የፈለኩትን ያሻኝን አደርጋለሁ። ከዚህ በኋላ ምንም አቅም የላትም። እኔ እንደ ቶማስ ዝም ብዬ የምተውሽ እንዳይመስልሽ። ካሁን በኋላ አንድ ስህተት ካገኘሁብሽ ያልቅልሻል። እሺ? ኤዱዬ ደህና ነሽ? ኤዱ ደህና ነሽ? ኤዱ ደህና ነሽ? ምንም አላደረገሽም ነው? ምንም አላደረገሽም? ደህና ነሽ? ደህና ነሽ? በቃ ዝም በይ፣ በቃ ዝም በይ። ቆይ ነበርሽ እስካሁን? ያ ጨካኝ ቶማስ የሚባል ሰው ህይወቴን አበላሽቶት ነበር። እንዴት? ለእኛ እኮ ገድያታለሁ ብሎ ነበር የነገረን። እሱማ ሀሳቡ እንደዛ ነበር። እግዚአብሔር ነው ያወጣን። ማለት ደግሞ እሱ የት ሄዶ ነው ይሄኛው የመጣው? ቶማስ ከዚህ ከወሰደኝ በኋላ አንድ የሚያስፈራ ክፍል ውስጥ ነበር ያስቀመጠኝ። ታዲያ እንዴት ልትመጪ ቻልሽ? ምግብ ከልክሎኝ እንድዳከም ካደረገኝ በኋላ ልክ ሊደፍረኝ ልብሱን አውልቆ ሲታገል አለቃው በድንገት መጣ እና አለቃው ነው ያዳነሽ ማለት ነው? ለደንበኞቻችን ነው እንጂ ለአንተ አይደለም ሴቶች የምናመጣ ብሎ በጣም ተቆጣው። ለሰራው ስራ የእጁን እንደሚያገኝ አስጠንቅቆት ከዚህ በኋላ እኛን የመቆጣጠር ኃላፊነቱን አሁን ላይ ያጁ ተሰጠ። ቶማስማ ለሰራው ስራ ቅጣት ይጠብቀዋል። ቢለምነው ራሱ ሰውየው ሊሰማው አልፈለገም። ምን አይነት ጨካኝ ቢሆኑ ነው ቶማስ እንደዚህ የሚፈራቸው? ሁሉም አንድ ናቸው። ስለ ገንዘባቸው እንጂ ስለኛ ምንም ግድ የላቸው። እና ከዚህ በኋላ ቶማስ ተመልሶ አይመጣም ማለት ነው ይመስለኛል። ባደረገው ነገር በጣም የተናደዱበት። ምን አለ ይሄኛው እንኳን ጥሩ ቢሆንልን። በቃሽ፣ ሁሉም አንድ ናቸው። እንደዚህ ብለሽ ተስፋ አታድርጊ። አዎ እንደምንም ብለን ከዚህ መውጣት ነው። አለበለዚያ ለኛ የሚያዝን አንድ ሰው እንደሌለ ማወቅ አለብን። ለማንኛውም እንኳን አንቺ ደህና ነሽ፣ ዋናው እሱ ነው። እርግጠኛ ነኝ በእነኚህ ጨካኝ ሰዎች ባህሪ ማምለጥ እንደማይቻል ገብቶሻል። ምን እያልሽ ነው? እኔ አሁንም ቢሆን ከማምለጥ ወደ ኋላ አልልም። አንቺ ልጅ ያምሻል እንዴ? እንዴት ነው እንደዚህ ብለሽ መታስቢ? እንዴት አላስብም? ኤደን፣ የሰዎቹን ኃይለኝነት እኮ ከኛ በላይ አንቺ በደንብ አይተሻል። ይሁና የመጣ ይምጣ እንጂ ይሄን ስራ ለደቂቃ እንኳን አልሰራው። ቶማስ እንኳን የሚፈራቸውን ሰዎች እንዴት ነው አንቺ ተጋፍጠሽ ልታልፊ የምትችይው? እሱን ጊዜ ይፈታል። አንቺ ጤነኛ አትመስኝም። ከዚህ በኋላ እንኳን አንቺ ስለራስሽ አታስቢም? እናንተ አትጨናነቁ። እኔ ምን እንደማደርግ አውቃለሁ። እንግዲህ ከባለቤቱ ያወቀ ቡዳ ነው የሚባለው። አንቺ ታውቂያለሽ። ይሄ ውሻ መጠጣውን ውሃ እንኳን አልሰጠኝም። እስቲ ውሃ ስጪኝ። አሁንም እኮ አርፈሽ ካልተቀመጥሽ እንደዚህ ማድረጉ የማይቀር ጉዳይ ነው። ያለፈውን በብልሃት ሳይሆን በጉልበት ያደረኩት ነው ያዘኝ። አሁን ግን በጉልበት ሳይሆን በብልሃት ነው ማደርገው። አረ እባክሽ እባክሽ ሄደን ለራስሽ ባታስቢ እንኳን ለቤተሰቦች አታስቢም እንዴ? ቤተሰቦች እኔን ስራ እየሰራው ከምረዳቸውማ በሞት ነው የመርጡት። ተይ
የሚቆጭሽን ውሳኔ አታድርጊ። ተረጋግተሽ ለማሰብ ሞክሪ። ይሄ ለመወሰን ማሰብ እንኳን አያስፈልገውም። ቆይ እኔ አልገባኝ። እናንተ እንዴት ነው ተረጋግታችሁ ልትቀመጡ የቻላችሁት? ስራውን ትፈልጉታላችሁ? ስታይን ቆይ ስራውን ወደን የምንሰራ ይመስላል እንጂ ተገደን ነው። ሁኔታችሁ ግን ተገዳችሁ የምትሰሩ አይመስልም። እንዴት? ምክንያቱም አንድ ቀን እንኳን ከዚህ ለመውጣት ስታስቡ ስትሞክሩ ማይቻችሁ አላውቅም። የማይሆን ነገር እንዴት እናስባለን? ለምን አይሆንም? እኛ ከተስማማን እንኳን ለሶስት አያቅተን። ታይ ኤደን፣ እኛ በህይወት መኖር እንፈልጋለን። ስለዚህ የምትሰራው ስራ ተስማምታችኋል ማለት ነው። ተይ ኤደን፣ የማይሆን ነገር አትናገሪ። ደግሞ ተሳክቶልሽ ስታመልጭ አላየንም። ዝም ብሎ ፉከራ እንጂ። እንዴት እንደሚሳካልኝ ደግሞ አሳያችኋለሁ። እሺ የማምለጡን ሀሳብ እንኳን አልተውካልሽ። እሺ ለማዘናጋት ሞክሪ። ወዲያው ሲሆን ላንቺም እኮ ጥሩ አይደለም። ማረግ እውነቷን ነው። አሁን እሱም ተመልጫለሽ ብሎ ስለሚያስብ በደንብ ነው የሚከታተልሽ። ስለዚህ ቢያንስ ለትንሽ ጊዜ እንኳን ሰላማዊ ለመሆን ሞክሪ። እሱ ደግሞ ረጅም ጊዜ ወስድብኛል። እኔ ደግሞ የስራ እየሰራ መቆየት አልፈልግም። ግድ የለሽም ኤደን፣ ትንሽ ጊዜ በትዕግስት ለመቆየት ሞክሪ። ከዛን እንዳሰብሽው ታደርጊያለሽ። አሁን ግን ላንቺም ጥሩ አይሆንም። እኔ ተጨንቃችሁ እንደሆነ እኮ ይገባኛል፣ ግን እናንተ የምትጨት የተረዳችሁት አይደለም። ስራውን በፍጹም ለአንዴ እንኳን መስራት አልፈልግም እኮ። ከዚህ ማምለጥ የምትፈልጊ ከሆነ እንዴት እንደምታመልጪና እንዴት እንደምትወጪ እኮ እየነገርንሽ ነው። ለምን ራስሽን ብቻ ታዳምጫለሽ? ለምን ሰው የሚልሽን አትሰሚም? ኤደን፣ እኛ እኮ አንቺን ለመርዳት እያሰብን ነው። የምንነግርሽ ነገር እንዳለ በክፋት አትውሰጂው እንጂ። እሺ ገብቶኛል። እናንተ እንደምትሉኝ አደርጋለሁ። ጎሽ፣ እንደዛ ነው የሚሻለው። እሺ ሴቶች ተዘጋጅታችሁ ጨረሳችሁ? አዎ ጨርሰናል። በጣም ጥሩ። ደጋግሞ መናገር በጣም ነው ስልችት ያለኝ። ስለዚህ የነገርኳችሁን ነገሮች እንዳላስታውሱ። በተለይ ደግሞ ኤደን። እሺ ገብቶኛል። ድጋሚ መናገር አይጠበቅብህ። ጥሩ። ጸባይሽን አሳምረሽ ስራሽን ብትሰሪ ነው የሚያዋጣሽ። እሺ ተስማምቻለሁ። ደግሞ እናንተም ንገሯት፣ ከኔ ጋር የምትኖረው ጸባዩን ስታሳምር ብቻ መሆኑን ብቻ ንገሯት። እሺ እየነገርናት ነው። እሷም ገብቷታል። ጥሩ። አሁን ውጡ። ውይ ዛሬ አጋጠመኝ ሰውዬ ደግሞ። ውይ በፈጣሪ። ምን ነው? ምን አይነት ሰው ገጥሞሽ ነው? ከበሮ መሰልኩት መሰለኝ እንዲሁ ሲደበድበኝ ያደረው። እንዴ ለምን? ምን አቅለታለሁ? ሴት መምታት ያስደስተኛል አለ። በተለይ ደግሞ ቂጥ መምታት ወዳለሁ ብሎ ቂጤን የጀበና ቂጥ እስከሚመስል ድረስ ነው እየቀጠቀጠ ያቀለኝ። አይ ማረግ። አንቺ ሳቂ፣ ምን አለብሽ? ምን የሌለብኝ አለ? አንቺ እኮ አነጋገርሽ ስለሚያስቀኝ ነው። ምን ነው? አንቺም የገጠመሽ አስቸጋሪ ሰው ነበር? እኔ ቀላል አስቸጋሪ ነው? በትዳሩ ደስተኛ አይደለም መሰለኝ። እንዲሁ አንዴ ሲያለቅስ፣ አንዴ ሲስቅ፣ አንዴ ደግሞ ሲሳደብ መከረኝ ሳይበላኝ ነበር። ምን ማድረግ እንችላለን? ሁሉንም እንደያመላቸው መቻል ነው እንጂ። ኤደን አንቺ ጋር ሳደር እንዴት ነበር? እኔ ጋር ምንም አዲስ ነገር የለም። እንዴት? መተኛ ቀየርኩ እንጂ ምንም የተፈጠረ አዲስ ነገር የለም። አልገባኝም። እንዴት? አብሮሽ ያመሸው ሰውዬስ? እሱማ ነበረ። እና እሱ እያለ ነው ምንም አዲስ ነገር የለም የምትይው? ማለት አብረን እንድናድር ፈልጎ ነበር። እኔ ግን አብረን እንዳናድር የሆነ ዘዴ ፈጠርኩ እኮ። እንዴት? በቃ ፔሪድ ላይ ነኝ አልኩት። እሱ አይደለም አብረን ልናድር ይቅርና ሊነካኝ ራሱ ፈቃደኛ አልነበረም። እና ምንም ሳይፈጠር አደረን ነው የምትይው? አዎ፣ እኔ እኮ ስራውን አልፈልገውም። ስለዚህ የትኛውንም አይነት የማምለጫ ዘዴ መጠቀም አይቀርም። ይሄ ነገር ግን ሰይፈ ቢሰማ ምን እንደሚፈጠር አስበሽዋል? በምን ሊያውቅ ይችላል? ካወቀም ደግሞ የምር ፔሪድ ላይ ነበርኩ ብዬ ድርቅ እላለሁ። አንቺ ልጅ ግን ይህን ሰውዬ በጣም ተዳፍረሻል። መጨረሻችን ግን እንጃ። ምንም አያመጣም ባክሽ። እናንተ ዝም ብላችሁ ስለምትፈሩት ነው እንጂ ምንም የማድረግ አቅም የለውም። እሺ አይ እንዳፍሽ ያድርገው። እስቲ እናያለን። ምንድን ነው ያልሽው አንቺ ውሻ? እንዴ ምን ነው? ምን አልኩኝ?
ማታ ከደንበኛዬ ጋር እንዳላደርሽና ሰበብ ፈጥረሽ እንዳመለጥሽ እኮ ሰማሁ። አረ ሰበብ ፈጥሬ አይደለም የእውነት ፔሬድ ላይ ስለነበርኩ ነው። ዝም በይ። አንቺ ከስተትሽ የምትማሪ አይነት ሴት አይደለሽም። አሁንም ልታታልኝ ትሞክሪያለሽ እንዴ? ማታም ሲያማት ነው ያደረው። እና ከአማማት ለምን መጀመሪያውን ፔሬድ ላይ እንደሆነች ለምንድን ነው ያልተናገረችው? ፈርታ ነው እንጂ እንዲሁ ሲያማት ነው ያደረው። ኤደን በተደጋጋሚ ነግሬሻለሁ፣ ብትጠነቀቂ ጥሩ ነው። ለዛሬ ግን አለፌሻለሁ። እሺ ግን እንዳልዋሸሁ ከወቅ እሱን እደርስበታለሁ፣ አታስቢ። በጣም አመሰግናለሁ ማዕረግ። እውነት ከጉድ እኮ ነው ያወጣሽኝ። እባክሽን ኤደን አርፈሽ ተቀመጪ። እኛንም ችግር ውስጥ ትከችናለሽ። ተይ ስንልሽ ስሚ። አዎ እኛም ባንቺ ምክንያት ችግር ውስጥ እየገባ ነው። ስለዚህ ለምታደርጊው ነገር ተጠንቀቂ። እሺ በጣም ይቅርታ። እናንተንም አስጨነቅኳችሁ አይደል? አስጨነቅኳችሁ ብቻ። እኔ ከሚመታሽ በድፍረት ልዋሽልሽ ብዬ ነው። ከዚህ በኋላ ግን ላንቺም ለኛም ጥሩ ስለማይሆን ተጠንቀቂ። እሺ በድጋሚ በጣም አመሰግናለሁ። እውነቱን ቢያውቅ ኖሮ እኮ እስካሁን አልቆይም ነበር። እሱን እኮ ነው የምንልሽ። ለማንኛውም ግን መጠንቀቁ ጥሩ ነው። እሺ እነዚህ ሴቶች ከሰማሁ በምንም ተአምር ከዚህ ልወጣ አልችልም። የሆነ ነገር ቢፈጠር እንኳን በአንቺ ምክንያት እንደዚህ ሆኖ ከሚሉኝ እሺ እያልኩኝ በራሴ መንገድ ብሄድ ነው የሚሻለው። እነሱማ አስራት ተስማምቷቸዋል። ስለዚህ ከዚህ መውጣት ተሰሙ የላቸውም። ቢኖራቸውማ እኔን ተይ ማለት ትተው አብሮኝ እቅድ ያወጡ ነበር። 3 ብንሆንም ይሄን ያህል እንኳን ሰውዬ አይከብድም ነበር እኮ። ከአንድ ብርቱ አይደለ የሚባለው። ለማንኛውም ከእነሱም ጋር ከዚህም አውሬ ሰውዬ ጋር ሳልጣላ በዘዴ መውጣት አለብኝ። ቆይ ምን ሆነሽ ነው? አትቀመጪም እንዴ? ሰይፈ እኮ ዛሬ አልመጣም እንዴ? ሰይፈ ደግሞ ምን ያደርግልሻል? ሰይፈ ካልመጣ ደግሞ ስራ የለም ማለት ነው እንዴ? እና ዛሬ ስራ ላንወጣ ነው ማለት ነው? ምን አስበሽ ነው? ማለት ምን አሰብኩኝ? ከመቼ ወዲህ ነው ደግሞ እንደዚህ ስራ ለመስራት የጓጓሽው? ወይስ ያሰብሽው ነገር አለ? ኧረ እኔ ምንም አላሰብኩም። ሰውዬው እንዳይጠረጥር እሱን አዘናጋ ያላችሁኝም እንዴ? እና ለዛ ነው? አዎ ለዛ ነው። እርግጠኛ ነሽ ኤደን? አዎ እርግጠኛ ነኝ። ኧረ ያ ነገር አስቤ አይደለም። እንደዛ ከሆነ ጥሩ። እሺ ሴቶች ዛሬ ማታ ስራ ስላለ ተዘጋጁ። እሺ ኤደን የዛሬ ማታ ስራ አንቺን አይመለከትም። እንዴ? ማለትማ ፔሬድ ምናምን ያልሽውን ነገር ሳጨርሽም ድረስ ወደ ስራ የምትወጪው ነው ወይስ ውሸትሽን ነበር? አይ ኧረ እንደዛ እንኳን አይደለም። ስለዚህ የዛሬው ስራ አንቺን አያካትትም ማለት ነው። እሺ በቃ። ምን ነው ዛሬ በጣም መስራት የፈለግሽ ትመስያለሽ? አይ በባለፈው በጣም ስላስቆጣው ዛሬ ለማስተካከል አስቤ ነበር። ለዛ ነው። እንደዛ ከሆነ ጥሩ። ቀጣይ ቀንም ስራ ስላለ ለዛ ተዘጋጅ። እሺ እናንተ ግን ተዘጋጁ። እሺ እሻውን በፔሬዴ ሰበብ 2 እና 3 ቀን እዚህ ቤት ታፍኜ ልቀመጥ ነው? እንደዛማ አይሆንም። ፔሬዴ ቶሎ ነው የምሄደው ብዬ እዚህ መቆየበትን ቀን ማሳጠር አለብኝ። ደግሞ ዛሬ ወጣለሁ ብዬ ደስ ሲለኝ ጭራሽ እቅዴን ነበር አሸብኝ። እንዴትም ቢሆን እኔ እንደሆነ ከዚህ መውጣቴ የማይቀር ነገር ነው። ወይኔ ኤደን የዛሬ ቀን በፍጹም መበላሸት አልነበረበት። ተገላገልኩ ስልቺ። እሺ እኮ የሚያስጠልሽ መስሎሽ ነው? ለማታውቂ ሰው ማንነትሽን የምትናገር?
የሚያስጠልሽ መስሎሽ ነው ማንነትሽንም ለማታውቂ ሰው የምትናገር? ሁሉም ሰው ከኛ እንደሚሰራ አታውቂም? ቆይ ምን ብታደርጊ ነው እንደዚህ የቀጠቀጠሽ? ምን አደርጋለሁ? አብሮ ሊያደር የመጣው ሰውዬ ፖሊስ ነኝ ሲለኝ በቃ ያለውን ነገር ነገርኩት። እና ያለንበትን ሁኔታ ነገርሽው አይረዳንም ነበር? ታዲያ እኔም እኮ ይረዳናል ብዬ ስላሰብኩ ነበር ነገሩን ሁሉ የነገርኩት። ለካ እሱ የሰይፈ ሰው ነው። አንቺ ራሱ የሰውየውን ባህሪ እያወቅሽ እንዴት እንደዚህ አይነት ድፍረት ትዳፈራለሽ? ፖሊስ ነኝ ሲለኝ ይረዳናል ብዬ አስቤ ነው። ፖሊስ ቢሆንስ? ይህን ነገር እያወቅ አይደል እኔ ሴት ፍለጋ የሚመጣው? እንዴት ይህን መገመት ይከብድሻል? እስቲ ተይኝ እባክሽ። አይዞሽ፣ በጣም ጎዳሽ እንዴ? ረፊ ያሟል። ይቅርታ በጣም እሺ። አይዞሽ አይዞሽ። በቃ ጸደይ፣ ለሌላ ጊዜ ተንቀቅበ። ኤደን፣ ይሄ ላንቺም ትምህርት ነው። ለጊዜው እዚህ ነው እሺ የምትቆይው? ሐረግ ስራ አለ ብለህ አይደለም እንዴ ያመጣኸኝ? ደግሞ የምን የኮረጆስ ማዕት ነው? እሱ አንቺን አይመለከትሽም። ዝም ብለሽ ብቻ የተባልሽውን ነገር አድርጊ። እንዴ ምን ጣጣ ውስጥ ነው የገባሁት እናንተ? አይዞሽ እህቴ፣ ተረጋጊና ተቀመጪ። እኛም እንዳንቹ ነበርን፣ ለምደነው ነው። ማለት ስራው ምንድን ነው? እኔ ምንም እየገባኝ አይደለም። ደግሞ አንቺኛዋ ምን ሆነሽ ነው እንደዚህ የበላለሽው? ሰውየው የሚልሽን ነገር በትክክል ማታሪ ከሆነ እንደኔ መሆንሽ የማይቀር ነገር ነው። ማን ስለሆነ ነው እሱ እጁን እኔ ላይ የሚያነሳው? በይ ደግሞ ስራው ምንድን ነው? ቆይ ይኸውልሽ እህቴ፣ ያመጣሽ ሰው በጣም ጨካኝ ነው። እርግጠኛ ነኝ አታለው ያመጣሽ። እኔ ስራ አለ ብሎ ነው ከሀገሬ ያስመጣኝ። ቆይ ለምንድን ነው ስራው ምን እንደሆነ ማነግሩኝ? ስራው ምን መሰለሽ? ከተለያዩ ወንዶች ጋር አብሮ መተኛት። ምን አልሽ አንቺ? እኔ ነኝ ከማንም ወንድ ጋር መጋደም? እንግዲህ ስራው ይሄ ነው። አይ የምትይ ከሆነ ግን የኔ ዕጣ ነው የሚደርስሽ። ምን? ማን አባቱ ነው እሱ የሚያስገድደኝ? እኔ ከሀገሬ የወጣሁት ከማንም ወናፍ ጋር ላለመጋደም ብዬ ነው እንጂ ምን አስወጣኝ? እዛው አልቀርም እኮ። ስለዚህ በዚህ ስራ ተስማሚ ማለት ነው አይደል? እንዲሁ ይሄን ስራ ከሰራሁማ ሞቻለሁ። እንዲሁ እናንተ ተስማምታችሁ ነው እየሰራችሁ ያላችሁት? ምን አማራጭ አለ? ሁን ያሉንን ነው የምንሆነው። አለዛ ለህይወትሽ ያሰጋሻል። አርፈሽ ተቀመጪ። እኔ ምዕራፍ ነኝ ይሄን ቱሪን አፋፈርቼ ይሄን የውርደት ስራ የምሰራው? እና ምን ልታደርጊ ነው? ስራውን እኮ የግድ መስራት አለብሽ። አይ በፍጹም አላደርገውም። ማነህ አንተ? ና በሩን ክፈተው። ና አስወጣኝ ከዚህ። ወደ ሀገሬ ነው የሚሄደው። ና አስወጣኝ። ኧረ ተይ እንዴ! ከመጣ ይገልሻል። እንዲህ ናትና ማን ሟች ማን ገዳይ እንደሆነ እናያለን። እሺ እኔ ነኝ እና የማረጉ ልጅ። እኔ ምዕራፍ የማረጉ ልጅ አጋድማለሁ። አባትና ልጅ ዘራፍ። ለምን ጮት ነው የምሰማው? ምን ብለህ ነው ያመጣኸኝ አንተ? እኔ ስራ አለ ስትለኝ አምኜ የመጣሁ እንጂ ከማንም ጋር ልጋደምልህ አልመጣሁም እኮ። እንዴት ብትደፍሪ ነው አንቺ እንደዚህ የምትናገሪ? ቢገባሽ ይህንን ስራ መስራት እየፈለጉ ያጡ ብዙ ሴቶች አሉ።
የቤተሰቦችሽና የራስሽን ህይወት መቀየር ከፈለግሽ አርፈሽ ስራሽን ብትሰሪ ነው የሚሻልሽ። ምን ታፍጫለሽ? እናንተ እንዴት ጸባዩ ማስተካከል እንዳለባት አትናገሩም? እምቢ ካለች ደግሞ ምን ሊደርስባት እንደሚችል በደንብ አስረዷት። ኧረ እንነግራታለን። አሁንም እኮ ስላላወቀች ነው ይቅርታ። ከዚህ በኋላ አንዲትም ጩኸት መስማት አልፈልግም። ተጠንቀቁ። ይኸውልሽ ምዕራፍ፣ እነሱ በጣም ጨካኝና አስፈሪ ሰዎች ናቸው። የሚልሹን ነገር ካላደረግሽ ለህይወትሽን በጣም አስጊ ነው። የሚልሹን ስሚያቸው እባክሽ። አዎ ማናችንም እዚህ ፈልገን አልመጣንም፣ ተታለን እንጂ። በህይወት ለመቆየት ስንል ደግሞ የማንፈልገውን ነገር መስራት ግዴታችን ነው። እና ከማንም ጋር እየተንከባለልኩ ማመጣው ገንዘብ ሰላም የሚሰጠኝ ይመስልሻል? ምን አማራጭ አለሽ? ቤተሰቦችሽ ያንቺን እርዳታ ይፈልጋሉ አይደል? ታዲያስ እነሱን ለማስደሰት መስሎኝ ከሀገሬ ኮብልዬ የመጣሁት። ስለዚህ ቢያንስ ለነሱ ስትይ መጎዳት አለብሽ። ለምንድን ነው የምትጎዳው? ቤተሰቦቿ መስለላው እኮ እሷ ቤት ስለማለ እንዴ? እኛ እኮ ሙቻ አላላትም። ይልቁኑ በህይወት ኖራ ቤተሰቦቿ እንድትረዳ ነው የመከርናት። እናንተማ ከማንም ጋር የተጋደመች በምታገኘው ገንዘብ ቤተሰቧ እንድትረዳ ነው የምትፈልጉት። ስንት ነገር አለ። በሽተኛ መሆን አለ፣ መሞት አለ። ቆይ እናንተ እንዴት ነው የምታስቡት? ያማችኋል እንዴ? አንቺ እስካሁን ከማንም ጋር አልተኛሽም? አዎ አልተኛውም። ሰውን መስዋዕት ፍላጎት ስለሌለኝ ከአንድ ሰው አልተኛውም እስካሁን። ታዲያ እምቢ በማለትሽ የደረሰብሽን መከራ አብረሽ ንገሪያታ። መከራ? የምን መከራ? አዎ መከራ። ሰዎቹ እንደምታስቢያቸው አይደሉም፣ በጣም አደገኛ ናቸው። ኤደን ስራውን አልሰራም በማለቷ ብዙ ጊዜ ተረግጣለችም ተደብድባለችም። ስለዚህ እሷን አትስሚያት፣ ችግር ውስጥ ነው የምትገቢው። ይኸውልሽ ምዕራፍ፣ እነሱ ከኔ ጋር መተባበር ስላልፈለጉና የማምለጥ ሀሳብ ስለሌላቸው እንጂ እስካሁን እናመጣ ነበር። እንዴት ነው ማምለጥ የምንችለው? አንቺ ብቻ ከኔ ጋር ተስማም እንጂ እንዴትም ብለን ማምለጫ እናጣ። እንግዲህ እኛ ተናግረናል። በኋላ የማትወጡት መከራ ውስጥ ነው የምትገቡት። ቤተሰቦቻችሁ ስለእናንተ ደጋግመው እየደወሉ ነው። ስለዚህ ሁላችሁም በየተራ አሁን በስልክ ታወራችኋላችሁ። ተግባባን? በጣም ጥሩ። ከምዕራፍ ውጪ ሁላችሁም በየተራ ስልክ ታወራላችሁ። እንዴ ለምንድን ነው የማላወራው? አንተ እኔ ቤተሰብ የለኝም እንዴ? አንቺ በቅርብ ነው የመጣሽው። ፈልጎሽ አንድም የደወለ ሰው የለም። በዛ ላይ ገና ከመጣሽ ስልክ መደወል ከጀመርሽ የቤተሰቦችሽንም ጭቅጭቅ አንችለውም። እባክህ እኔም ላናግራቸው፣ እንዴው ቢያንስ ደህና መሆናቸውን እንኳን ልስማ። አይሆንም አልኩሽ እኮ ኤደን፣ ለአንቺ ቤተሰቦች ነው እየደወልኩ ያለሁት። አንድ ነገር እቀባጥራለሁ ብትይ ግንባርሽን ብዬ ነው የምደፋሽ። አረ በፍጹም አንድም ነገር አልናገርም። ደህና መሆንና ደህና መሆናቸውን ብቻ እንጠይቃቸው። ሄሎማ፣ ደህና ነኝማ። እናንተ እንዴት ናችሁ? እኔ በጣም ደህና ነኝ። ስራም በጣም ጥሩ ነው። እሺ እማዬ፣ አታስቢ፣ እደውላለሁ። እሺ ቻው፣ በቃ
ሄሎ አባዬ። እወድሃለሁ። እሺ አባ። ረግ እናንተ ምን ሆናችሁ ነው ካልጠፋ ልብስ ይሄን ቁንጥልጥል የምትለብሱ? የስራ ልብሳችን እኮ ነው። ያው ነገ ተነገ ወዲያ አንቺም ስለምትለብሺው ትለምጂዋለሽ። ሀረዲያ እኔ ምዕራፍ ነኝ እንደዚህ በራቁት የሚያስሄድና የተጣበቀ ልብስ ለብሼ የምወጣው? እንደዚህ ካለበሽ ሰውየው አስገድዶ እንደዚህ እንድለብሽ ያደርግሻል። ስራውን ለመስራት ግዴታ እንደዚህ መልበስ አለብሽ እኮ። አረዲያ ምን ውስጥ ነው የገባሁት እናንተዬ? ወዴት ልትሄዱ ነው እንደዚህ ለብሳችሁ? እንዲሁ ምንም የማያምር ነገር። ደንበኞቻችን እየጠበቁን ነው። እነሱን አስደስተን እንመጣለን። አብራችሁ አድራችሁ ማለት ነው? አቤት ፈጣሪ፣ አቤት ጌቴ፣ ምኑን ነው የሚያሰማኝ? እንዲሁ እንኳንም አበበ ይሄን ሳያይ ሞተ። አይ ምዕራፍ፣ ምንም የማታውቂ ምስኪን እኮ ነሽ። በያንቺ ደግሞ ሰይፈ ይመጣል። ቶሎ ተነሳሽ። አይ ምዕራፍ፣ ምንም የማታውቂ እኮ ምስኪን ነሽ። በይ ቶሎ ጨርሺ፣ ሰይፈ ይመጣል። ሰዓት ደርሷል። በቃ እኔም ጨርሻለሁ። ሲመጣ መውጣት ብቻ ነው። እኔ የምልሽ አንቺ አይደል አንቺን ለምንድን ነው ቆይ ያላስወጡሽ? እኔንስ አዲስ ነች ብለው ነው። ባለፈው የግድ መውጣት ነበረብኝ። እኔ ግን ከሰውየው ጋር ማደርም ሆነ ምንም ማድረግ ስለማልፈልግ ቢር ላይ ነኝ ብዬ አሻውት። አንቺ በጣም የሚገርም ሀሳብ ነው ይመጣልሽ። በምንም አይነት አጋጣሚ ይሄን ስራ መስራት ስለማልፈልግ ያገኘሁትን መንገድ ተጠቅሜ ለማምለጥ ነው ማስበው። እነ ማረግስ? እነሱን ታያቸው እባክሽ። ስራውን መስራት የፈለጉ ነው የሚመስሉት። እናምልጥ ትላቸው እንኳን እኮ አንድ ቀን ተስማምተው አያውቁም። ማምለጥ አይፈልጉም። እንዴት እናመጣለን? ሰዎቹ ኃይለኛ ናቸው ማለት ሁሉም ነው የሚፈሩት። ይሄን ስራ ከመስራትማ የፈለገው ነገር ይምጣ ማምለጥ ነው የሚሻለው አይደለ? ስለዚህ አንቺም ከኔ ጋር አብረሽ የማምለጥ ሀሳብ አለሽ ማለት ነው? አዎ፣ እዚህ ከማንም ጋር ከመጋደም ብሞት እመርጣለሁ። ጎሽ፣ ቢያንስ አንድ አብሮ የሚሆን ሰው አገኘ። ስለዚህ እንዴት ማምለጥ እንዳለብን እንማከርና ራሳችንን ማውጣት አለብን። እሺ፣ እኔ አንቺ በምትይኝ መንገድ በሙሉ እስማማለሁ። ደህና አደራችሁ። ምን ነው ችግር አለ? እኔም ዘጋችሁ። ምን ናችሁ? አትናገሩም እንዴ? ምንም ማለት ነው። ኦ ዛሬማ የሆነ ነገር አለ። ጥለናችሁ ስለሄድን ምን ይደበራችሁ? ለምን ይደብራል? እኛ ምኑን አውቀን? እናንተ ነገሩን እንጂ። አይ ምንም ማለት ነው። አታስብ ካላችሁ እሺ እንግዲህ እነሱ ማምለጥ የሚፈልጉ አይመስለኝም። አዎ እነሱ ወደ ኋላ ስለሚያስቀሩ ነገራችን ቀስ ብለን መፈጸም ያለብን። ልክ ነሽ። ሳያቸው ራሱ ምናቸውም አላማረኝም። አዎ ጠንቀቅ ማለት አለብን። ምን ሆናችሁ? አትተኙም እንዴ? አይ ምንም፣ ቀን ስለተኛን እኮ አሁን እንቅልፍ እምቢ ብሎኝ እና አዎ አንቺ ተኝ፣ ትንሽ ቆይት ብለን እንተኛለን። እሺ
እሺ ሴቶች፣ ዛሬ እናንተን የሚፈልጉ ደንበኞች ስላሉ አራታችሁም ተዘጋጁ። ሰምታችኋል አይደል? አዎ ሰምተንካል። እንዘጋጃለን። ምዕራፍ ለስራው አዲስ ስለሆነች ችግር እንዳይፈጠር በኋላ በደንብ አስረዷት። እሺ ችግር የለውም፣ በደንብ እንነግራታለን። ጥሩ፣ በኋላ እንገናኛለን። ሰላም። ረግ እንዲሁ ይሄንን ለበስን ነው የምትሉት? አንቺም እኮ መልበስ አለብሽ፣ ቀይር እንጂ። እኔማ ይሄው ለበስኩኝ እኮ። ተይ በላይ ከየት ላምጣው? እሱ አይሆንም ምዕራፍ። አጠር ያለ ቀሚስ ካለሽ እሱን ልበሽ። የሌለኝን ከየት ላምጣው? ያሉኝ እንዳለ ዘርፋፋ ናቸው። ቆይ አንድ ቀሚስ አለኝ፣ ወይ እሱን ልስጥሽና ትለብሻለሽ። አይ ኤድዬ፣ እስቲ የት አለ ሊዮ አምጪው። ተዘጋጅታችሁ ጨረሳችሁ? አዎ። በጣም ጥሩ። ኑጡ። ኤደንና ምዕራፍ አትሄዱ፣ እዚሁ ትቆያላችሁ። እንዴ ለምን? ምክንያቱም የተማከራችሁትን እያንዳንዱ ነገር ሰምቻለሁ። ስለዚህ እዚሁ ጠብቁ፣ ዋጋችሁን ታገኛላችሁ። ቆይ ምን አድርገን ነው ደግሞ? ምን የተማከርነው? እሱን እናንተ ታውቃላችሁ። አሁን መከራከሩን ትታችሁ እዚሁ ጠብቁ። ኑጡ እናንተ። ቆይ ግን ማን እናመት እንደሆነ ነገረው? እንጃ። እነዚህ ሁለት ኮረዶችማ ሚስጥሩን ሳያሾልኩት አልቀሩም። ለነገሩ ልክ ነሽ። ከነሱ ውጭ ማንም ሊነግረው አይችልም። እንዲያውም ሲሆን ከኛ ጋር ተማክረው ማምለጥ ሲገባቸው እንዴት እንደዚህ ያደርጋሉ? ወራዶች። ቆይ ይምጡ ብቻ። ዛሬማ እንለቀቃት። አዎ ልካቸውን ልናሳያቸው ይገባል። ይምጡ፣ እንለቃቸው። ዛሬማ ይምጡ። ቆይ እንለቃቸው። ይፈደራችሁ ምንድነው?